አዲስ አድርገኝ ዛሬ ማሮጌ ነኝ ካልና ተግባሬ ስማማው ያለኝ በጣም ነው የሚተውነው። በጣም እስቲ ዮኒ ማኛን ተመልከቱት። ሙስሊም ሆኗል፣ ጴንጤ ሆኖ ነበረ፣ ከዛ ኦርቶዶክስ ሆነ፣ ከዛ ኤቲስትና ፓጋን ሆኖ ነበር፣ ሃይማኖት የለሽ ሆኖ ነበረ። ፖለቲከኛ ይሆናል፣ ዘረኛ ይሆናል፣ የሆነ መንግስት ይደግፋል። ይሄን ተወው ወደዚህ ይመጣል፣ ይሄን ተሰሩ መልሶ ደግሞ የተሳደበውን ደግሞ ይደግፋል። ይሄ ሁሉ ነገር በወንድማችን በዮኒ ማኛ ላይ ይታይ ነበር። መንፈስ ቡዳ ሲሆን በእኛ ውስጥ ቡዳ ሲሆን ካሜራ ፊት ብናስመስልም ሪል የሆነው ላይፋችን ላይ ደግሞ ምን ሆኜ ነው ግን ምን እያረኩ ነው አቡ በቃ ምን ላግ በቃ ይሄ ግዴታ ኦሬዲ ጸባይ ታውቋል ብሎ በዛውን የሚቀጥልበት የሌባ አይነ ደረቅ መልሶ ልብ ያደርቅ ነው የሚያደርገው። ቀጥሎ ደግሞ ምን ያደርጋል? ካፈርኩ አይመልሰኝ ያደርጋቸዋል። ካፈርኩ አይመልሰኝ ማለት ተነቅቶባቸው ታውቆባቸው የሚያወሩት ነገር ተራ ነገር እንደሆነ ህዝብ እንደሚያውቅ እያወቁም ይቀጥሉበታል በዛው። ከዛ ደግሞ ናርሲሲስት የሆነ ባህሪያቸው ይመጣል። ናርሲሲስት ማለት ራሳቸውን አካብደው ለሰዎች መግለጽ፣ የተዋረዱ ሰዎች ሆኖ እንዳይታወቁ እንዳይታዩ በሰዎች ስነ ልቦና በሰዎች ልብ ላይ ስለነሱ ክብደት ለመስጠት መጽሐፍ ቅዱስን ተገን ያደርጋሉ፣ ሃይማኖትን ተገን ያደርጋሉ፣ ፖለቲካን ተገን ያደርጋሉ፣ መጽሐፍቶችን ተገን ያደርጋሉ። እነሱ ጥሩ እንደሆኑ ለማሳየት፣ እነሱ መልካም እንደሆኑ ለማሳየት፣ ፈጽሞ አሁን የጌታ እንደሆኑ ለማሳየት፣ አሁን እንደዳኑ እንደተለወጡ ሀብታም እንደሆኑ በጣም የሚገራርም ስራዎች እየሰሩ እንደሆነ ለማሳየት በካሜራ ፊት ይተውናሉ። ከካሜራ በስተጀርባ ከመድረክ በስተጀርባ ግን ላይፍ ሌላ ነው። ይሄ ነው ቡዳ መንፈስ ማለት። እና ወደዚህ እንምጣና ለነዚህ ሁለት ባልና ሚስቶች የኛን ትምህርት ለሚያዳምጡት ምን ብሎ ነው ሲነግራቸው የነበረው? እኔ ሚስቴን አዝያት ነው የኖርኩት ብዬ ብናገርም ከሷ ግን ብዙ ተምሬያለሁ። እብድ እንደሆነች አውቃለሁ። ኢቭን ተኝተን ሶስት ነን አልጋ ላይ አለ። ሶስት ነን አውቃለሁ አለ። ምን ማለት ነው አሉት። ጀርባዬን ሰጥቼ ተኝቼ ሚስቴም ጀርባዋን ሰጣ ተኝታ ከኋላ መታት እንደዚህ የዳበሰችኝ የነካችኝ ይመስለኛል። ይዘዋል። እንጀራ ፍለጋ ሄዱ። ለቀውት ሄዱ። ቀኑ 6 ሰዓት። እንደዚህ ለቀን በምንሄድበት ጊዜ ነው የእግዚአብሔር ሥራ ደግሞ የበለጠ የሚገለጥ። ዛሬ ብዙዎች ወደ ምግብ ፍለጋ ላይ ነው ያሉት። ትልልቅ ምግብ ፍለጋ። እውነተኛ ነገር ሲመጣ ይክዱሃል፣ ዞር ይላሉ፣ ይሸሻሉ። እንደውም ጭራሽ ችግር ይጨምራሉ፣ የባሰ ወሬ ይጨምራሉ። የባሰ ደቀ መዛሙርቱ ምግብ ፍለጋ ሄደዋል። እግዚአብሔር ይማረን። ማንን ለቀው ነው ምግብ ፍለጋ ሄዱት? ክርስቶስን ለቀውት። እሱ ከዚች ውሃ ልትቀዳ ከመጣች ሳምራዊት ጋር ይጨቃጨቃል። ለዛውም ደግሞ ጠማኝ ውሃ ስጭኝ እያለ እና ስለዚህ ሳምራዊቱ አንተ የይሁዳ ሰው ስትሆን ሳምራዊት ሴት ከመሆን ከኔ መጠጥ እንዴት ትለምናለህ? እንደ እርኩስም ትታይ ስለነበረ በጣም አደነቀች አለማመኑ እና እንዴት ትለምናለህ አለችው። አልፈራችም። አይሁድ ከሳምራውያን ጋር አይተባበሩም ነበርና። ኢየሱስም መልሶ የእግዚአብሔርን ስጦታና ውሃ አጠጭኝ የሚልሽ ማን መሆኑን ብታውቂ አንቺ ትለምኘው ነበርሽ፣ የሕይወት ውሃ ይሰጥሽ ነበር አላት። የምን ውሃ ይሰጥሽ ነበር? በጣም የሚገርም ነው። የሕይወት ውሃ ወናታን ለህ ማይም ሐሃይም። ሐሃይም ማለት በዕብራይስጥ ሕይወት የሚለው ነው። ከዛ ሐይም ማለት ሕይወት ነው፣ ግን ሕይወት የሚለውን ሐይም ብለው ሕይወትን ከዕብራይስጥ ነው ያመጡት። እና የሕይወት ውሃ ይሰጥሽ ነበረ አላት። ከዛ ደነገጠች፣ ግርም አላትና የመጀመሪያው ድምፅ ልቧ ውስጥ የገባው የሕይወት ውሃ የሚለው ነው። ለምን? በ6 ሰዓት አድካሚ ጉዞ ነው። ውሃውን ተሸቀድታ ወደ ታች ዝቅ ያለ ነው። ያንን ስባ አውጥታ ሞልታ እንስራዋን ተሸክማ
እንደገና ደግሞ ከመጣችበት ይልቅ ተሸክማ የምትጓዝበት ሰዓትና ጊዜ የበለጠ አድካሚ ነው። ስለዚህ የህይወት ውሃ ሲላት አንድ ነገር ውስጧ ውስጥ ገባ። እዚህ ጋር የሐሳብ መለወጥ ነው። የሐሳብ መለወጥ ልቧን ሲነካው ነው የምናገኘው። የህይወት ውሃ ይሰጥሽ ነበረ፣ ውሃ ጠጭኛለሽ፣ የህይወት ውሃን የያዘ ነው ሲላት እንዲህ አለች። ሴቲቱ ጌታ ሆይ መቅጃ የለህም፣ ጉድጓዱም ጥልቅ ነው፣ እንግዲህ የህይወት ውሃ ከወዴት ታገኛለህ አለችው። ያልገባት ነገር አለ። ብዙ በማይገባን መንገድ ውስጥ በምንኖርበት ጊዜ ሰፊው ሰዓት የድካም ዘመን ይሆናል። ውሃ ልትቀዳን የመጣችው በዛ ውሃ ብዙ ዘመን አሳልፋለች፣ ብዙ ደክማለች፣ ብዙ ትጠራለች። በውሃው የምትኖረው ኑሮ አሰልችና አድካሚ ነው። ፀሐዩ፣ ሐሩሩ፣ ንዳዱ ሁሉ መውጣት መውረዱ ያ ሁሉ ህይወቷን ትንሽ ሳይጎዳው አልቀረም። ስለዚህ በሌላ አቅጣጫ ደግሞ እኔ መቅጃ ይዣለሁ አለች። አንተ መቅጃ የለህም፣ እንዴት ነው የህይወት ውሃ የምትሰጠኝ ብላ ተናገረች። የራሷን መቅጃ እንደ አንድ ትልቅ መያዣ አድርጋ ቆጠረችው። አንዳንዴ እንደዚህ ነው። በማይገባን ሁኔታ ውስጥ የራሳቸው የሆነው ነገር ላይ ጊዜና ዘመን እንጨርሳለን። አብዛኛው ክርስቲያኑ የራሱ ሐሳብ፣ የራሱ ሃይማኖት፣ የራሱ እምነት፣ የራሱ ባህል፣ የራሱ ጠባይ አለው። የእግዚአብሔር የሆነውን ነገር ላይ እየተወ ነው አሁን በብዛት የተወለደው። ጸሎትን እየተወ፣ ስግደትን እየተወ፣ አምልኮትን እየተወ በስጋዊው ዓለም ላይ ባሉ ትንቅንቆች የእንጀራ ኑሮ ውስጥ ያሉትን ፍልሚያዎችና ከዲያብሎስ ጋር በረከት በማጣት የሚደረጉትን ግብግቦች እና እንዲሁም ደግሞ አልፎ ተርፎ ከብዙ ምቀኞችና ከራሱ ቤተሰብ ንትርክና ጭቅጭቅ ክፉ ጠባያት ጋር በተያያዙ እልህ ውስጥ የገጠመ ትውልድ ነው። የራሴ የሚለው ነገር ላይ ነው አይኖቹ ያረፉት። ልክ እንደዚች እንደ ሳምራዊቱ ማለት ነው። መቅጃ የለህም ማለች። የጉድጓዱ ባለቤት ግን እርሱ ነው። ከያዕቆብ በፊት ያዕቆብን ያዘጋጀ፣ ከያዕቆብ በፊት ያዕቆብን ሕይወት እና ኃይል የሰጠ፣ በያዕቆብ ተስፋ ውስጥ ለዘሩና ለቤተሰቡ ለይሁዳ ኃይልና ጥበብን የሚያጎናጽፍ ታላቅ የሆነው የእግዚአብሔር ቃል ኢየሱስ ክርስቶስ መጥቶ መቅጃ የለህም አለችው። መቅጃ ምንም የለህም፣ በእጁ ያየችው ነገር ምንም የለም። ስለዚህ እንዴት አድርገህ ነው የህይወት ውሃ የምትሰጠኝ? ሌላው አለች በጣም ዝቅ ያለ ነው ጉድጓዱ፣ አዘቅት ነው፣ ታች ነው ያለው። እኔ መቅጃ ይዤ እንኳ ታግዬ ነው ውሃውን ማወጣው። አንተ ምንም በእጅህ የሌለ እንዴት ነው የህይወት ውሃ የምትሰጠኝ አለች። አልገባትም። ብዙ ጊዜ ባልገባን ነገር ውስጥ ስንተረማመስ ኖረናል። አሁን የበለጠ ወደ አዘቅቱ እያመራን ነው። አለን የምንለው ነገር ሁሉ በጌታ ዘንድ ምንም እንዳልሆነ እንኳ ልንገነዘብ አቅም አጥተናል። አላቸው የተባሉ ሰዎች እንደሌላቸው ሆነው ሲዋረዱ፣ ሲጠፉ፣ ሲከስሩ በህይወታቸው ዘመን ሁሉ የጉስቁልና ማህደር ገጥሟቸው ሲጨነቁ፣ ሲዋትቱ፣ ሲንከራተቱ፣ ተስፋ ሲቆርጡና አልፎ አልፎም ናላቸው እንዲዞር ሰክረው ሲተኙ የምናይበት የጭንቀት ዓለምን እንደ ማስታገሻ የሚያደርጉት ነገር ቢኖር ወይ ክፋት፣ ወይ ተንኮል፣ ወይ ግፍ ሊሆን የሚችልበት አጋጣሚ ሰፊ ነው። አለን የምንለው ነገር ላይ ብቻ የምናተኩር ከሆነ ትልቅ ጉዳት ነው። ጸጥ በል። ስለዚህ በህይወት ውሃ ጉዳይ ላይ ትኩረት ለመስጠት ያገኘችው አጋጣሚ ከያዘችው መቅጃ ጋር አነጻጸረች። እንዲህ እያነጻጸረን እንኖራለን። አየህ፣ አስቸጋሪ ነው። ሰንበትን የምናውቀው የመቀደሻና የማረፊያ የበጎ መንፈሳዊ ድርጊቶች ማከናወኛ እና የታመመ መጠየቂያ፣ የተጨነቀን ማጽናኛ ነው። ዛሬ ሰንበትን የምናደርገው መተኛ፣ ማንቀላፊያ፣ መጠጫ፣ መቦረቂያ፣ መዝፈኛ፣ ዳንኪራ መርገጫ ነው። ልክ አለን የምንለው አሁን ይሄ እንዲህ አይነቱ ነገር ነው። ልክ እንደ ሳምራይቱ በጎን አለን የምንለው ይሄን ነው አለን የምንለው። እሷ አለኝ ያለችው ያችን መቅጃ ናት። እና ምን ከየት ታመጣለህ? ከወዴት ነው የምታመጣው? ከእኔ መጠጥ እንዴት ትለምናለህ? ሌላው መቅጃ የለህ፣ እንዴት አድርገህ የህይወት ውሃ ከወዴት ታገኛለህ? በእውኑ አንተ ይህን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህን? አለች። የማገሩ የመጠጥ መንደር ነው የሚባለው። እንግዲህ ሲካር ማለት የመጠጥ መንደር ብያችኋለሁ።
ግን እዚህ ጌታ ውሃ አላገኘም። ውሃ የሚሰጠ ሰው አልነበረም። እቺ ሳምራዊትም እየተከራከረች ነው ያለችው። ግን በሱ ውሃ ፍለጋ ውስጥ የእሷን ሕይወት ለማግኘት ያደረገውን ነገር እናስታውስ። በእውኑ አንተ ይህን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህን? አለችና አባታችን አለች ያዕቆብን። ይህንን ጉድጓድ የቆፈረው ያዕቆብ የሚባል ነው። ስለዚህ እሱን ከሰጠን ከያዕቆብ አንተ ትበልጣለህ አለችና ወደ ታሪክ ቦታ ሄደች። ታሪክ ታውቃለች። እኛ የምናውቀው ታሪክ ዕቁብ የበላንበትን ገንዘብ ያገኘንበትን አካባቢ እናውራ ብንል የምናውራው ታሪክ የለም። እንጫወት ብልን ብንጫወተው ነገር የመንደራችንን የአካባቢያችንን ሐሜት፣ ተንኮል፣ ከሌ በለጠ፣ ከፍ አለ፣ ወጣ፣ አሁን ትንሽ እየወረደ ነው። ይሄ ነው ብንጫወት ሰው ነው የምንጫወተው። ያ የምንጫወተው ሰው ደግሞ በውድቀቱ በክስረቱ እና በጥፋቱ ወይም በኃጢአቱ አሊያም ደግሞ በምቀኝነቱ ዙሪያ ነው የምንጫወተው። የምቀኛ ተጫዋች ምቀኛ እንሆናለን። የነገረኛ ተጫዋች ነገረኛ እንሆናለን። የአመለኛ ተጫዋች አመለኛ እንሆናለን። ይሄ ነው ቋንቋችን። እሷ ግን ከጌታ ጋር ስትነጋገር አንተ በእውነት ከያዕቆብ ትበልጣለህ አለችው። አዎ ልቧ ነገራት። ውስጣዊ ነፍሷ እዚህ ላይ ማየት ጀመረች። ከውስጥ ማየት ጀመረች። ከአባታችን ከያዕቆብ ይሄንን ጉድጓድ ከሰጠን። ሌላው ጉድጓዱ ለዘመናት ቆይቶ የአዲስ ኪዳን ዘመን እንኳ እስኪደርስ ድረስ ያ ጉድጓድ የያዕቆብ ጉድጓድ ነው። ስሙ አልተለወጠም። እኛ ቶሎ ብለን ድራሽ አባቱን የምናጠፋው ባለን ዘመን ባለን ጊዜ ሌላ ነው ስም ነው የምንለውጠው። ስም መለወጥ የተንኮላችን አንዱ መግለጫ ነው። የግፈኝነታችን አንዱ ማሳያ ነው። ቶሎ ስም ነው የምንለውጠው። ታሪኩን ማጥፋት የነበረውን ስም ማውደምና ለተተኪው ትውልድ ግራ አጋቢ የሆኑ ነገሮችን መተው የተለመደ እጣዎቻችንና ባህሪዎቻችን ነው። የኛ በእስራኤላውያን ታሪክ ውስጥ ግን የነበሩትን ከኛ ልዩ የሚያደርጋቸው ለቀደሙ ታሪኮቻቸው የሚሰጡት ቦታ ታላቅ ሲሆን እኛን ደግሞ ከነሱ ልዩ የሚያደርገን የቀደሙት ታሪኮቻችንን መርገምና ድራሹን ማጥፋት መለያችን ነው። ስለዚህ በየትኛውም መንገድ ታሪካዊ ሰዎች አይደለንም። የየጊዜው መቅሰፍቶች ነን። የየጊዜው መውደቂያዎች፣ የየዘመኑ የየወቅቱ ማለፊያዎች፣ ወቅታዊ ነን። በቃ ሌላ ምንም የራሳችን የሆነ የምናስቆመው የምናቆየው ነገር የለንም። ያን የነበረውን ለውጠነው እናልፋለን። ደግሞ እንደገና ሌላው ሲመጣ ያን የነበረውን ለውጦ ያልፋል። ስለዚህ እንኳን ሌላው ቀርቶ ለስሞች እንኳ ተንኮለኞች ነን። ለቆዩት ስሞች እንኳ ምቀኞች ነን። ምቀኝነታችን እንዲህ በዋዛ ዝም ብሎ እንደው እንትን የሚል አይደለም። ለምቀኝነታችን መለኪያ የለውም። ስም ማጥፋት መሰረታዊ የሆነ ቋንቋችን ነው። አየህ ሳምራይቱ አንተ ከያዕቆብ ትበልጣለህ አለች። ከብዙ ዘመን የኖረውን አስታወሰችው። እንተ ግን ያንገፈግፈሃል፣ ያንገፈግፈናል። እና መጀመሪያ አንድ ትውልድ ከመጥፋቱ በፊት መሰረታዊው ቅራኔውና ከመጥፊያው መለያው አንዱ ከራሱ ታሪክ ጋር መጣላት ነው። እየሰማችሁ ነው? ከራሱ ታሪክ ጋር ከተጣላ እንግዲህ ከማርክስ ከእንግሊዝ ጋር ከሌኒን ምናምን ጋራ ነው የሚጣበቀው ማለት ነው። መሄጃ አገር የለውም፣ ቦታ ስፍራ የለውም። ስለዚህ ምን ብለህ ትናገራለህ? ምን ብለህ ለልጅ ታወራለህ? እንዲህ ነው የምትለው። በፊት ስሙ እንዲህ ነበረ፣ አሁን ስሙ እንዲህ ነው ብለህ ብታወራ ለምን ስሙ ተለወጠ ይልሃል። በዛ ውስጥ የምታስተላልፋቸው ቅራኔዎች የትውልድን አእምሮ መሰረቱን ያናጋበታል፣ መያዣ መጨበጫ ያጣል። ስለዚህ እዚህ ያለውን ከሚያጠና ይልቅ ውጭ ያለውን አጥንቶ እንጀራውን ቢበላ ይመርጣል። እንጀራ ሊገዙ ሄዱ አይደል? ደቀ መዛሙርቱ ምን ሊገዙ ሄዱ? እንጀራ ሊገዙ ሄዱ፣ ዳቦ ሊገዙ ሄዱ። እሺ። እና ያዕቆብን ስታስታውስ ጌታ ደግሞ አንድ ነገር ይናገራል። ኢየሱስም መልሶ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል፣ እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም።
እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል እንጂ አላት። ለዘላለም ነው የሚፈልቀው። ምንጩ እንዲህ ነው፣ አይደርቅም። ይሄኛው ውሃ ያው ያልቃል፣ እንደገና መጠማት ይቀጥላል። ግን እኔ የምሰጠው ለዘላለም የሚቆይ ነው፣ የሚፈልቅ ነው ብሎ ነገራት። በዚህ ጊዜ እንዲህ አለች ሴቲቱ፣ ጌታ ሆይ እረ እንዳልጠማ ውሃም ልቀዳ ወደዚህ እንዳልመጣ ይህን ውሃ ስጠኝ አለችው። አሁን የራሷን ተወችና የማንን ለመነች? የእሱን ለመነች። እግዚአብሔር ስሙ የተመሰገነ ይሁን። እስቲ የራሳችንን ነገር እንተውና የእሱን እንለምን። እስቲ የራሳችንን ተወት እናርግና የእሱን እስቲ እንለምን። ስጠኝ አለች። አሁን በቃ እስቲ ስጠኝ። ግን እስካሁን አልቀዳችም። ውሃው እንስራዋም ባዶ ነው፣ መቅጃዋም ባዶ ነው፣ ውሃውም ማዘግት ነው። የእሷ የሆነው ነገር ላይ እስካሁን አላገኘችም። አስቡት፣ ብትቀዳ ኖሮ እንኳ አንድ ሌላ ነገር ነበር። እንስራው ባዶ ነው። ባዶ እንስራ ይዛ ነው አሁን የምትከራከረው። አየ ባዶ ኑሮ፣ ባዶ ጊዜ፣ ባዶ ዘመን፣ ባዶ ሰዓት፣ ባዶ ወቅት ይዘን እንታገላለን። ግን ስጠኝ እንበል እስቲ። መንገዱን ያሳየናል፣ አቅጣጫውን ይጠቁመናል፣ የበረከቱን ምንጭ ለሕይወታችን ያሳየናል። አሳየን ያላልነው ትውልድ ይኸው ስናየው ጫትና ገራባ ተሸክሞ ሲቆረጥም ነው የምናየው። እግዚአብሔርን አሳየን አላልነውማ። በራሳችን ጥበብ፣ ዘዴ፣ ባህሪ፣ ፍላጎት፣ መሻት በሆነበት አቅጣጫ ውስጥ ይሄው እንደምናየው ነው። እንስራው አልሞላም። የኑሯችን፣ የጊዜያችን፣ የቤታችን፣ የጓዳችን እንስራ ውሃውን አላገኘም፣ የህይወቱን ውሃ አላገኘም። ስለዚህ ባዶ ነው። ባዶ ይዞ እንዴት ነው ነገሩ? እና አሁን እንግዲያውም አለች ሴቲቱም፣ ጌታ ሆይ እንዳልጠማ ውሃ ልቀዳ ወደዚህም እንዳልመጣ ይህን ውሃ ስጠኝ አለችው። ስጠኝ ማለት ስትጀምር አንድ ነገር እየተከሰተ መጣ። ኢየሱስም ሂጂና ባልሽን ጠርተሽ ወደዚህ ነይ አላት። የህይወቱ አንድ ሰጠሽ ባልሽን ጥሪና ነይ ያለ። ባል የለኝም አለችው። እንዴ ተይ እንጂ ያለና ለሴቲቱም መልሳ ባል የለኝም አለችው። ኢየሱስም ባል የለኝም በማለትሽ መልካም ተናገርሽ፣ 5 ባሎች ግን ነበሩሽና አለ። ነበሩሽና አሁን ከአንቺ ጋር ያለው ባልሽ አይደለም፣ በዚህ እውነት ተናገርሽ አላት። ከዚህ በኋላ ስጠኝ አይደለም ያለችው። እሱ የሰጣት ነገር ቢኖር ውስጧን ማወቅ ነው። ውስጧን አወቅ። ልክ ስጠኝ ስትሉ እግዚአብሔር ውስጣችሁን ያውቃል። ውስጣችሁን ያውቃል። ስጠኝ የምንለው ነገር ካለ በድካማችን ውስጥ የእግዚአብሔርን ስጦታ ስለምናስብ አንጨነቅም፣ ግራም አንጋባም፣ ተስፋም አንቆርጥም። ሕይወታችንም በዚህ በክፉ ዓለም ላይ ያለው እድል በክፉ ነገር እንዲወሰን ፈቃደኞች አንሆንም። ለአመፃና ለግፍ ለተንኮልና ለምቀኝነትም ፍጥነት አይኖረንም። ለምን? ስጠኝ ያልነው ማንን ስለሆነ ነው? እግዚአብሔርን ስለሆነ ነው። እሱ ደግሞ የዛን ጊዜ ከውስጣችን ያለውን መናገር ይጀምራል። 5 ባሎች ነበሩሽ፣ አሁን ከአንቺ ጋር ያለው ባልሽ አይደለም ሲላት፣ አሁን የዚህ ጊዜ እንደገና እንዲህ አለች። ሴቲቱም መልሳ ጌታ ሆይ አንተ ነቢይ እንደሆንህ አያለሁ አለች። ውስጧን ሲገልጽላት ምን አለችው? አሁን ነቢይ ነህ፣ አየኸኝ፣ ኑሮዬን አየኸው፣ ቤቴን አየኸው፣ ጉልበቴን አየኸው፣ መውጫው መግቢያዬን አየኸው። አንተ ሁሉንም ስላየህ አሁን ነቢይ እንደሆንህ አያለሁ አለች። ያዕቆብን ጠርታ አሁን ተሸጋግራ ወደ ማላ ያሳረፈች ማለት ነው፣ ወደ ኢየሱስ ክርስቶስ ታሪኳን አዛወረችው። እግዚአብሔር ስሙ የተመሰገነ ይሁን። የምታስበው እንደ ብሉይ ኪዳን እንደ ያዕቆብ ጉድጓድ ነበር የምታስበው። እንደ መከራው ጉድጓድ፣ እንደ ድካሙ ጉድጓድ፣ እንደ ውሃው ጉድጓድ ነበር የምታስበው። አሁን ደግሞ እንደ ብሉይ ኪዳን ሐሳብ ልታስብ ስትጀምር ኧረ አንተ ነቢይ ነህ ዴ አለች። ውስጧ ያለው ነገር ላይ ለእርሷም የበለጠ ተገለጠላት። አሁን በሐሳብ መግባባት የሚችሉበትን መንገድና ወደ አምልኮት የሚወስደውን መንገድ ለመያዝ በር ተከፈተ። ከዛ አባቶቻችን አለች
በዚህ ተራራ ሰገዱ አለች። አሁን ስለምን ማውራት ጀመረች? ስለ ስግደት፣ ስለ አምልኮት ጀመረች። ከነቢይ ቃል ባሻገር እንደገና ወደ አምልኮት መጣች። አሁን ውስጧ አንድ ትልቅ መንፈሳዊ የኃይል ስሜት በውስጧ በኩል ተገለጠ። አባቶቻችን በዚህ ተራራ ሰገዱ። እንግዲህ ያ ተራራ ምንድነው? ሰማርያ ማለት የመመልከቻ ተራራ ማለት ነው። በዕብራይስጡ በቀጥታ በእኛ ሲፈታ የምን ተራራ? የመመልከቻ ተራራ። በ6 ሰዓት ማንን ተመለከተ? ሳምራይቱ። በምን መንደር ውስጥ? በመጠጥ መንደር ውስጥ። በመጠጥ መንደር ውስጥ፣ ውሃ ባለበት መንደር ውስጥ፣ በያዕቆብ የታሪክ መንደር ውስጥ። ከዛ አባቶቻችን በዚህ ተራራ ሰገዱ፣ እናንተም ሰው ሊሰግድበት የሚገባው ስፍራ በኢየሩሳሌም ነው ትላላችሁ አለችው። አሁን የአምልኮት ቃል መነጋገር ጀመረች። አሁን ሐሜት አይደለም የጀመረችው። አበሻ የኛ ሀገር ሰው መጀመሪያ ሲገናኝ ሰላም ነህ? ደህና ነህ? እንዴት ነህ? ሁሉም ሰላም ነው? ስራ ደህና ነው? ደህና ነው። እባክህ ያ መናጢ እኮ ምን አላሰራለኝ። ቋንቋችን ነው። ያ ክፉ ሰውዬ እኮ ጠምዶኛል። የቢሮ ቋንቋችን ነው። ቢሮ ውስጥ ያለው ይሄ ነው ቋንቋ። አንድ ክፉ ሰውዬ በጠበጠኝ፣ ሰላም ነስቶኛል። ቋንቋችን ነው። ሁል ጊዜ የምናወራው ክፉ ስለሆነ ለሌላው የምንሰራው ክፉ ደግሞ በእኛ ህይወት አይታየንም። ከክፉ ጋር የዋለ ክፉ መሆኑንም ይቸገራል። ከአህያ ጋር የዋለች ጊደር እንሌለ በሀገራችን ቋንቋ ምን ተምራ ትመጣለች? እውነት ነው። እንደዛ ከክፉ ጋር የሚውል በተደጋጋሚ ክፉ ሲሆን ክፋትም ሃይማኖት ይሆናል። በዚህ ዘመን ውስጥ ደግሞ ሃይማኖታችን ሃይማኖት አይደለም የሆነው፣ ክፋት ነው ሃይማኖታችን። ዛሬ ብዙ እንደ ሃይማኖት የያዘው ክፋት ነው። ደቀ መዛሙርቱ እንጀራ ሊገዙ ሄዱ። እስካሁን ግን የሚሰራው ስራ ተመልከቱ። በአምልኮት ወደ አምልኮት ቋንቋ አሁን ተለወጠና ስግደት ማለት አምልኮት ማለት ነው። በስግደት ውስጥ ያሉ ድምፆች ተከሰቱና በኋላ መድኃኒታችን ኢየሱስ ክርስቶስ ደግሞ እንዲህ አላት፣ በኢየሩሳሌም ነው መሰገድ ያለበት ትላላችሁ እናንተ አይሁዶቹ። የእኛ ሳምራውያን ግን እዚህ ይሰግዱ ነበረ። በዚህ ተራራ ላይ እግዚአብሔርን ያመሰግኑ ነበር፣ እዚህ ያመልኩ ነበረ። እናንተ በኢየሩሳሌም ብቻ ነው የምትሉት ብላ የአምልኮትን ነገር መግለጽ ስትጀምር ኢየሱስም እንዲህ አላት፣ አንቺ ሴት እመኝኝ አላት። ምን አለ? እመኝኝ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። ለማ አላት? ለአብ። መጀመሪያ እመኝኝ አላት። ከዛ ቀጥሎ በዚህም ተራራ ወይም በኢየሩሳሌም ተራራ የማትሰግዱበት ጊዜ ይመጣል አለና እናንተስ ለማታውቁት ትሰግዳላችሁ፣ እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን አላት። አይ እሱ ራሱ እንሰግዳለን አላት። ለምናውቀው አለና የእስራኤሎችን ጠቅላላ ያምልኮትን ነገር ወክሎ ሲነግራት እንሰማለን። እንስራው እስካሁን ምንድን ነው? ባዶ ነው። ከእግዚአብሔር ጋር መነጋገር ስትጀምር ሁሉንም ትረሳዋለህ እኮ። የሚያስጨንቅህን ትረሳዋለህ፣ ግፋቱን ትረሳዋለህ፣ ተንኮሉን ትረሳዋለህ፣ ግፉን ትረሳዋለህ። ስለዚህ ለቀጣዩ ሕይወት የምታስበው ከእግዚአብሔር በሚመጣ ድምፅ ብቻ ነው። ዛሬ ብዙዎቹ ይህን አልረሱትምና ስላልረሱት ግፉም፣ ተንኮሉም፣ ችግሩም፣ መከራውም፣ ጥፋቱም ሁሉ የሕይወታቸው አንዱ አካል ያደርጉታል። አልረሱትማ። ከባዶ እንስራ ጋር ያልተረሳ ተንኮላለን። አያችሁ። እና መዳን ከአይሁድ ነውና ለምናውቀው እንሰግዳለን። ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል። አብ ሊሰግዱለት እንደዚህ ያሉትን ይሻልና። እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል አለና ይኸው ዛሬ የምንሰግደውን ነገር ደመደመልን። አሁን ወደ ምስራቅ አቅጣጫ ተመልክተን
ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ብለን ስንሰግድ የምን ስግደት ይባላል? የአምልኮት ስግደት ይባላል። ሃሌሉያ ለአብ ሃሌሉያ ለወልድ ሃሌሉያ ለመንፈስ ቅዱስ ብለን አሁን ለኢየሩሳሌም ተራራ አይደለም የምንሰግደው። ለአብ በመንፈስ የሚሰግዱለት ጊዜ ይመጣል፣ እርሱም ዛሬ አሁን ሆኗል አላት። አያችሁ ስግደት ይሄ ነው። በቃ አሁን አምልኮት ተማረች። የትም ቦታ ሆነሽ ብትሰግጂ በመንፈስ ትሰግጃለሽ። በመንፈስ በምትሰግጅበት ጊዜ አሁን ተራራውም አይደለም ሁሉም አይደለም፣ ግን የመንፈስ ስግደት ነው ማለት። በመንፈስ ከሰገድሽ የኢየሩሳሌም ተራራ ወይም የሳማሪያ ተራራ አያስፈልግም ማለት። ስለዚህ ዛሬ በቤታችን እንሰግደለን። የአምልኮት ጠዋት 21 ማታ 21 ጠዋት 27 ማታ 27 ስብሐት ለአብ ስብሐት ለወልድ እያልን ከሰገን የማይቋረጥ የአምልኮት ስግደት ይባላል። ኪላላይሱን ኢየሱስ የንስሐ ስግደት ይባላል። የማይቋረጠው ግን የአምልኮት ስግደት ነው። የአምልኮት ስግደት አቋረጥን ማለት ደግሞ ለተንኮልም ለየትኛውም ግፍ ተዘጋጀን ማለት ነው። የሚያመልክ ሰው አይዋሽም። የሚያመልክ ሰው አያታልልም። የሚያመልክ ሰው ክፉ አያደርግም። ክፋታችን እድገት ያገኘው ስላላመለክን ነው። እግዚአብሔር የአምልኮት ጊዜ ይስጠን። ብዙ ተንኮሎች፣ ብዙ ግፎች፣ ብዙ ሸፍጦች፣ ብዙ ምቀኝነቶች የበዙብን፣ ብዙ ምትሃቶች፣ ብዙ አስማቶች፣ ብዙ ጠማምነቶች፣ ብዙ ሟርቶች በሕይወታችን ውስጥ ልቀው የተገኙት ያመለክነው በባዕድ አምልኮ በስተጀርባ ነው። ለዛር ለውቃቢ ሰገዱ። ቅድመ አያቶቻችን አያቶቻችን ለመተት ለሟርት እጅ ሰጡ። ዛሬ መረን የተለቀቀ ያስተሳሰብ ባህሪና ስድ የሆኑ ያካሄድ ጠባያቶች ባህሪያቶችና መንፈሳዊነት ውስጥ ተደበላልቆብን ሁሉም ነገር መያዣና መድረሻው መወሰኛው ቦታ የጠፋብን አይነት ሆነናል። አያችሁ፣ ለአብ የሚሰግዱበት በመንፈስ ጊዜ ይመጣል፣ እርሱም አሁን ሆኗል፣ እርሱም ዛሬ ነው አላት። ከዚህ በኋላ ሴቲቱ ክርስቶስ የሚባል መሲህ እንዲመጣ አውቃለሁ አለችው። አያችሁ፣ ለካ ታውቃለች። ደግሞ ውስጧ ክርስቶስ የሚባል መሲህ ሲመጣ እሱ ይህን ሁሉ ይነግረናል አለች። ቀስ እያለች የሄደችበትን መንገድ አስተውሉ። ማን ይመጣል አለች፣ ግን ከማን ጋር ነው ያለችው? ሰው አማች፣ ወደ እንስራዋ ሄደች፣ ወደ ጉድጓዱ ያን መጠጫ ያለህም ያለችውን ወረወረች። እኛ እየወረወርን ነው የምናወራው። እኛ አሁን ጓዳ እየሄድን ነው የምንሰማው። እዛ እየተርበተበትን አሁን ሰዓት ደረሰ ምናምን ቶሎ ምናምን እያልክ ነው የምታወራው። እሷ ግን የለም አለች። ክርስቶስ ሲመጣ ይህን ይነግረናል። ክርስቶስ ሲመጣ ሁሉን ይነግረናል አለችው። ኢየሱስም የምናገርሽ እኔ እርሱ ነኝ። እኔ ምኑ ነኝ አላት? እርሱ ነኝ። ሰዓቱ ስንት ሰዓት ነው? 6 ሰዓት። የቀኑ ግማሽ ሰዓት ነው። በዚህ በግማሽ ሰዓት የዕድሜዋ ግማሽ ዘመን ላይ ኢየሱስ ክርስቶስ ራሱን ገለጠላት። እግዚአብሔር ስሙ የተመሰገነ ይሁን። ማንን ገለጠላት? ራሱን ገለጠላት። በዕድሜዋ ግማሽ፣ በሰዓቱ ግማሽ፣ በዘመኗ ግማሽ ራሱን ገለጠላት። እኔ ነኝ አላት። እሱ ሲመጣ ይነግረናል። አሁን እኮ እየነገራት ነው እሱ። ራሷም እኮ የቅንነቷ መንፈስ ወዴት እየሄደ እንዳለ ተመልከቱ። እሱ ሲመጣ ይነግረናል። ተስፋ ታደርግ ነበረ ማለት ነው። ከሱ መስማት ትፈልግ ነበረ ማለት ነው። የልቧ መሻት ወዲያውኑ ደግሞ ሲገለጥ ኧረ እሱ እኔ ነኝ አለ። በቃ የምትፈልጉትን ወዲያው ስታገኙ እኔ ነኝ ሲላችሁ እንዴት ደስ ይላል። እኔ ታሰርኩ ጊዜ እኔ ነኝ የሚል ሰው እኮ ጠፋ። እኔ አግዛለሁ እኔ የሚል ምንም አልነበረም። የሚል ሹክክ የሚል ምንም የተፈወሰውም እንዳልተፈወሰ የዳነውም እንዳልዳነ። እናንተ ዳርዳሩን ትሮጣላችሁ። ኮሚቴዎች በወዲያ ይሮጣሉ። ማን ይስማቸው? እግዚአብሔር እኔ ነኝ ባለ ጊዜ ወጣሁ። በቃ ሌላ እኮ የለም። በቃ የምትፈልጉት ነገር ላይ መድረስ ነው። አያችሁ፣ እኔ ነኝ የሚል ኧረ እኔ ነኝ ያለ። በቃ እስቲ በሚቀጥለው እኔ ነኝ የምትሉ ትኖር ይሆን እዚያው? ከዚህ በኋላ እኔ እንኳን አላምንም እኔ ነኝ የሚል ሰው ይገኛል ብዬ።
በክፉ ቀን አበሻ እንዴት ነው ነገሩ? አይታመንም እኮ። አዎ በነገስታቶቻችን ስናይ ታላቁን ቴዎድሮስ ወደፊት ግፉ እያሉ ሊቃ ካህናቱ ምኑ በርቱ አይዞት እያሉ በኋላ ከኋላቸው ሽሽት አሉ። ዞር ሲሉ ማንም የለም፣ ወገን የለም፣ በሙሉ የለም። በቃ አማራጭ የለም፣ አማራጭ አልነበራቸው። ይሄ ነበር ታሪኩ። እንዲህ ነው በክፉ ቀን ቶሎ የምንጠፋው እኔ ነኝ የሚል ሰው ስለማይኖር ነው። በዚህ በባዶን ስራ ጊዜ እኔ ነኝ አላት። እንስራዋ ሳይሞላ ውሃን ሳትቀዳ ወዲያው ምን እንዳደረገች ተመልከቱ። በዚያ ጊዜ ደቀ መዛሙርቱ መጡና ከሴቲቱ ጋር በመነጋገሩ ተደነቁ። እንጀራ ይዘው መጡ። እነሱ እንጀራ ይዘው መጥተው እሱ ከሴቲቱ ጋር ይነጋገራል። ከሴቲቱ ጋር በመነጋገሩ ተደነቁ። ነገር ግን ምን ትፈልጊያለሽ ወይም ስለምን ትናገራታለህ ያለ ማንም አልነበረም። ሴቲቱም እንስራዋን ትታ ወደ ከተማ ሄደች። ለሰዎች ያደረግሁትን ሁሉ የነገረኝን ሰው ኑና እዩ እንጂ እርሱ ክርስቶስ ይሆንን አለች። ከከተማም ወጥተው ወደ እርሱ ይመጡ ነበረ። ወዲያውኑ ሳምራውያንን ሄዳ ነገረቻቸው። መሲሁ እኔ ታይቶኛል አይቼዋለሁ አለች። ወዲያው እነርሱ መጡና ደግሞ እዛ ልቦናቸው ሕይወታቸው ሲፈወስ የተናገሩትን ነገር እንዲህ በማለት እናገኛለን። አሁን አንቺን ሰምተንሻል፣ ግን እርሱ መድኃኒት የሆነው የዓለም መድኃኒት የሆነው ኢየሱስ ክርስቶስን እኛም አግኝተነዋል ብለው መድኃኔ ዓለም የሚለው ቃልን ስም ያወጡት እነዚህ የተጠሉት ሳምራውያን ናቸው። እግዚአብሔር ስሙ የተመሰገነ ይሁን። በሰባኪነት ማለት ነው። በሳምራይቱ ሰባኪነት ባዶን ስራ እዛው ቀረ። ባዶ መቅጃ እዛው ቀረ። የስጋ ውሃ እዛው ቀረ። የህይወት ውሃ አገኘች። ከዛ በኋላ የምትናገረው በሙሉ ማንን ሆነ ማለት ነው? ክርስቶስን ነው። አሁንም ሁላችሁም እግዚአብሔርን ተናገሩ፣ ክርስቶስን ተናገሩ፣ የቅዱሳን መንፈስ ተናገሩ። እስቲ ተናገሩ። ልክ ስትናገሩ ጠላት አይወድም፣ ምቀኛው አይወድም፣ ክፉ አይወድም። ለምን? የጣዖቱን መንገድ ታፈርሱበታላችሁ። ስለዚህ ሳምራይቱ ከመጀመሪያው ከመነሻው የነበረውን ባዶነት በመንፈሳዊ ህይወት እርካታ ሌሎችን ጠራች። ለሌሎች በረከት የምትሆን ሴት ሆነች። ሌሎችን ወደ ክርስቶስ የምታመጣ ሆነች። ወገኖቿን ወደ እግዚአብሔር ጸጋ፣ ወደ እግዚአብሔር ልጅ የምታቀርብ ሆነች። ባዶን ስራ እዛው ቀረ። ባዶ ኑሮ፣ ባዶ ጊዜ እዛው ቀረ። ስለዚህ የእግዚአብሔርን ስጦታ ስንፈልግ ባዶ የሆነውን ነገር ሁሉ እንተወዋለን። ጊዜያዊን ስራ ነው። በቃ ጊዜያዊን ስራ እዛው ቀረ። የህይወት ውሃ ምንጭ በልቧ ውስጥ ሞልቶ ሄደች። ውሃውን ሳቀዳ ተመለሰች። የ6 ሰዓቱ ድካም የክርስቶስን መንፈሳዊ ኃይል የሚያበረታና ታላቅ ሞገስ የሚያስገኝ ሆነ። ይህ ሲሆን ደቀ መዛሙርቱ እንጀራ ሊገዙ ብቻ ሄዱ እንጂ በህይወታቸው በአምልኮት ውስጥ ተነኩ የሚል ቃል አናገኘም። እሷ ነች በአምልኮት የተነካችው። በስግደት ምስጢር የተባረከችው እሷ ናት። የመጀመሪያው መሲህነትን ድምፅ ለመጀመሪያ ጊዜ ከሴቶች ህይወት ውስጥ ለሳምራይቱን የገለጸው እኔ ነኝ ክርስቶስ ብሎ የገለጸላት ይህችው ሳምራይት ናት። የሰማነውን በልቦናችን ያሳድርብን።